ዋይ ዜማ ዘሰማይ በሰማይ ናይ ኩሉ ነገር ወናኒ እግዚአብሔር አምላኽና ዘመን ሓደ ተብሂሉ ቅድሚ ምቁፃሩ ዓለም ቅድሚ ምፍጣሩ ነፋሳት ካብ መዛግብቶም ከይነፈሱ ወሓይዝ ካብ ዝተጠራቐምዎ መጠራቐሚኣቶም እንተይፈሰሱ ሓድነቱን ሰለስትነቱ ከይጠቕለሎ ሰለስትነቱ ውን ንሓድነቱ ከይከፍ ብሓድነቱን ብሰለስትነቱን ቅዱስ 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 እናተባሃለ ዝምስገን ዝነበረ ዝምስገን ዘሎ እንዳተመስገነ ዝነብር አምላኽ አቦታትና ንሃና እውን አምላኽ ቅዱስ እግዚአብሔር ነቲ ንሕና ንገብሮ ነቲ ዝገበርናዮ ነቲ ንሰርሖ ዘለና ኩሉ ከይቆፀረን ከይፀብፀበን ልክዕ ንንስሃ ንፍረ ንሂወት ዝኸውን እዚ ሰዓት እዚ እዚ ግዜ እዚ ኣብ ልዕሊ ዕድሜና ወሲኹ ናብዛ ግዜ እዚኣ ኣብፂሑ መንፈሳዊ በረከት መንፈሳዊ ፀጋ መንፈሳዊ ውህብቶ መንፈሳዊ ክብሪ ኣብ ዝወሃበሉ ኣብ ንነጋገረሉ ኣብዚ ማሕበር እዚ ስለ ዘራኸበና ተዘርዚሩ ተነጊሩ ስለቲ ዘይውዳእ ውህብትኡ ኩሉ ካብ ኣጽናፍ ዓለም እስካብ ኣጽናፍ ዓለም ከዓረቢ ሽሙ ሎሚ ንዘለኣለም ዝኸበረን ዝተመስገነን ይኹን። ብድጋሚ ሽሙ ዝኸበረን ዝተመስገነን ይኹን። እሺ እምበር ናብቲ ናይ ሎማዓንቲ ከብለኩም እንተለኹ ሎማዓንቲ እግዚአብሔር አምላኽ ተፈቒዱ መጽሓፈ ነገሥት ቀዳማዊ ብዙሕ ፍልይ ዝበለ ትሕዝቶ ስለውን ዘየብሉ መጽሓፈ ነገሥት ካልእ እውን ንምድህሳስ ወይ ድማ ንምርኣይ ክንሞክር ኢና ማለት እዩ። ኩሉ ግዜ ከምቲ ንብሎ ግን ዘስተምህር እግዚአብሔር እዩ። ምስጢር ዝገልጽ ንዝረሓቐ ዘቕርብ እግዚአብሔር ስለ ዝኾነ እግዚአብሔር መንፈስ ቅዱስ ኣብ ማእኸልና ተረኺቡ ንዓይ ዝዛረበሉ መልሓስ ንኹላትና ደሞ ነቲ ዝንገረና ነስተውዕለሉ እዝነ ልቡና ብሩህ ዝኾነ ልቡና ንኽህበና ቅዱስ ፍቓዱ ይኹን እንዳበልኩ መጽሓፈ ነገሥት ልክዕ ክሳብ ሕዚ እንዳረኣናዮ ከም ዝመፃና ኣረኣእያ ከምኡ ጌርና ሎማዓንቲ መጽሓፍ ነገሥት ክንድህስስ ኢና ማለት እዩ። ብድጋሚ እግዚአብሔር አምላኽና ምስ ኩላትና ይኹን። እምበኣርከስ ኣቐዲምና ቅድሚ ናብቲ ናይ ሎማዓንቲ ትምህርቲ ምእታውና ግን ኣብ ዝሓለፈ ግዜ ተስታውሱ ተኾይንኩም ክልቲኦም መጻሕፍተ ሳሙኤል ሪእናዮም ነርና ማለት እዩ። ብመሰረቱ ኣብዚ ክዝንጋዕ ዘየብሉ ነገር እንታይ እዩ? መጽሓፈ ነገሥት ቀዳማዊ ይኹን ካልእ ናይቲ ክሳብ ሕዚ እንዳረኣናዮ ዝመፃና መጽሓፍ ሳሙኤል ቀዳማዊን መጽሓፍ ሳሙኤል ካልእን ወይ ድማ ብጠቕላላ መጽሓፍ ሳሙኤል ምስኡ ተተሓሒዙ ዝመፀ ታሪኽ ተተሓሒዙ ዝመፀ ትሕዝቶ ተተሓሒዙ ዝመፀ ቁም ነገር ዘለዎ መጽሓፈ ነገሥት ካብኡ ብዙሕ ዝተፈለየ ነገር የብሉን። ናይ መጽሓፈ ነገሥት መበገሲኡ ናይ መጽሓፈ ነገሥት መጀመሪኡ ወይ ከዓ መጀመርያ ሓሳቡ መጽሓፈ ሳሙኤል ቀዳማውን ካልእን እዩ ማለት እዩ። ስለዚ ኣብ ዝሓለፈ ግዜና ካልኣይ መጽሓፍ ሳሙኤል ሪእናዮ ነርና ኢና ማለት እዩ። ምናልባት ንሱ ዝርዝር ኣቢልካ ንምድጋም ግዜ እውን ኣይክህልወናን ከም ምድጋም እውን ክኾነና ስለ ዝኽእል ንእሽተይ ግን ዋና ሓሳቡ እንታይ ዝብል ተማሂርና ነርና ዝብል እዩ።
ኣብ ዝሓለፈ ግዜ እንድሕር ኣስታዊስና መፅሓፈ ሳሙኤል ጠቕላላ 4ቲኦም መፅሓፈ ነገስት 4 ብሄረ ነገስት ወይ ከዓ መፅሓፈ ነገስት ተባሂሎም ይፅውዑ ከም ዝነበሩ እውን ተመሃሂርና ኢና ማለት እዩ። ስለዚ እዚ ክንብል እንተለና ብዙሕ ዝተፈለየ ታሪክ የብሎምን። ናይ 4ቲኦም መፅሓፍቲ ተመሳሳሊ ታሪክ እዩ ዘለዎም። ስለዚ ከምቲ ኣቐድመ ኣቢለ ዝበልክዎ መፅሓፈ ነገስት ቀዳማዊ ይኹን ካልእ ካብ መፅሓፈ ሳሙኤል ቀፂሉ ዝመፀ መፅሓፍ እዩ ክንብል እንተለና ብዘይ ምክንያት ኣይኮነን። ብዘይ ምክንያት ኣይኮነን። ኣብቲ ካብ ቀዳማዊ ጀሚሩ ማለት ካብ ቀዳማዊ መፅሓፍ ሳሙኤል ጀሚሩ ብቐዳማይ እንታይ ዝብል ተመሃሂርና ነርና? እስራኤላውያን ንልዕሊ 300 ዓመታት ከባቢ 400 ዓመት ዝኣክል ካብ ሙሴ ጀሚሩ ክስካብ ነቢይ ሳሙኤል ዘሎ ግዜ ወይ ከዓ እዋን ንጉስ ዘይነበሮም ህዝቢ ከም ዝነበሩን ኢሉ ድማ ካብዚ ተላዒሉ እስራኤላውያን ወይ ከዓ ህዝቢ እስራኤል ንሳሙኤል ልክዕ ከምቶም ኣብ ጎረቤትና ዘለው ኣህዛብ ልክዕ ከምዚ ኣብ ዓለም ዘሎ ህዝቢ ንዓና ካብ ፀላእትና ዘድሕነና ካብ ፀላእትና ክነምልጥ ወይ ከዓ ዝሕግዘና ንጉስ ኣንግሰልና ኢሎም ብዙሕ ግዜ ብተደጋጋሚ ይጨቅጭቅዎ ይህውኽዎ እውን ከም ዝነበሩ ኢና ሪኢና ብቐዳማይ ማለት እዩ። ስለዚ ነቢይ ሳሙኤል እውን ነቲ ሕቶኦም ተቐቢሉ ናብ እግዚኣብሄር ኣቕሪቡ በቲ ሕቶኦም መሰረት ንጉስ ንመጀመርያ ግዜ ብርግፅ ኣብቲ ናይ ነገስታት ቁፅሪ እኳ ኣይቁፀርን፣ ግን ንመጀመርያ ግዜ ንሳኦል ቀቢኡ ኣንጊስሎም እዩ። ንምንታይ እዩ ዘይቁፀረሉ? ሳኦል ኣብቶም ናይ እስራኤል ነገስታት ንመጀመርያ ግዜ ተቐቢኡ ዝነገሰ ንሱ እንትኸውን ይኹን ደኣ እምበር ኣብቶም ናይ እስራኤል ነገስታት ተባሂሎም ዝፅውዑ ጠቕላላ ክሳብ 42 ክሳብ 41 ኣከባቢ ነገስታት ኣብ ልዕሊ እስራኤል ነጊሶም እዮም። ኣብኣቶም ውሽጢ ኣትዩ ግን ኣይቁፀርን እዩ። ኣቦታት ክትርጉሙ እንተሎ ወይ ከዓ ኣብቲ ናይ ኣንድምታ ወይ ድማ ትርጓሜ ዝተባሃለ መፅሓፍ ሳኦል ዘደሚሩ ወይ ከዓ ሓቢሩ ክቁፀረሉ ዘይከኣለ ዋና ምክንያቱ ከምዙ ሓንትኖ 10 ደቂ ወይ ከዓ 10 ውላድ ዘለዋ እኖ ካብቶም 12 ወይ 3 ቆልዑ መፂኦም እንጀራ ሃበና እንጀራ ሃበና እናበሉ ይሕምስዋ ይርብሽዋ። ካብኡ ካብቲ እንጀራ ኣልዕል ኣቢላ ዝተወሰነ እንኩም ይሕነቅኩም ኢላ ትህቦም። ግን ክትፀርፎም እንተላ ግን ናይ ብሓቂ ክሓንቆም ደልያ ኣይኮነን። ካብ ልባ ዘይኮነሲ ካብ ምብስጫው ዝተላዓለ ወይ ከዓ እቶም ካልኦት ኣሕዋቶም ክሳብ ዝመፁ መፃንሒ ኢላ ትህቦም። እግዚኣብሄር ድማ እስራኤል ንጉስ አንግሰልና ንዓና ክመርሐና ዝኽእል ንጉስ እዩ፣ እቲ ብእግዚኣብሄር ዝተመራሕናሉ ግዜ ሰልቺና ኢሎም ኣብ ልዕሊ እግዚኣብሄር ምስ ዓመፁ በዓል ዳዊት ዝኣመሰሉ ንበዓል ሰሎሞን ዝኣመሰሉ ጥዑያት ምዕሩያት ነገስታት ወይ ከዓ ነገስታት ማለት እዩ ክሳብ ዘንግሰሎ እንኩምኡ እኒሄልኩም ኢሉ ዝሃቦም ሰብ ወይ ከዓ ንጉስ መራሒ ስለ ዝኾነ እዚ ከም መፃንሒ እምበር ምስቶም መደበኛታት ኣትዩ ክቁፀር ኣይኽእልን ኢሎም ተርጉሞሞ ንረኽቦ ማለት እዩ። ስለዚ እንታይ ንምባል እዩ እቲ መፅሓፈ ነገስት ካብቲ መፅሓፈ ሳሙኤል መቐፀልታ መፅሓፍ እዩ ወይ ከዓ ቀፂሉ ዝመፀ መፅሓፍ እዩ ክንብል እንተለና እስራኤላውያን ንእግዚኣብሄር ንጉስ አንግሰልና ምስ ፀላእትና ተዋጊኡ ዓድና ከምልሰልና ዝኽእል ክመርሕና ዝኽእል ንጉስ አንግሰልና ኢሎም
ረዊሕ ሕቶ መሰረት ካብ ሳኦል ቀፂሉ ዳዊት እዩ ናይ እስራኤል ናይ መጀመርያ ንጉስ ተባሂሉ ዝፅዋዕ ንበዓል ዳዊት ዝኣመሰሉ ካብ ዳዊት ቀፂሉ እውን ሰሎሞን ወዲ ዳዊት ዝነገስሉ ኩነታት ኢና ነንብብ ኣብቲ መፅሓፈ ሳሙኤል ክሳብ ካልኣይ ዘሎ ክሳብዚ መፅሓፈ ነገስት ቀዳማዊ ማለት እዩ። ስለዚ ኣብ መፅሓፈ ሳሙኤል ኣብ ዝሓለፈ ግዜ ከም ዝረኣናዮ ክልተ ነገስታት ብዋናነት ርኢና ኢና። ቀዳማይ ከምቲ ሕዚ ዝበልክኹም ዋላ ናብቲ ቁፅሪ ይእቶ እምበር ናይ ሳኦል 40 ዓመት ዝነገሰሉ ወይ ከዓ ዝፀንሐሉ ናይ ንግስና ግዜን ናይ ንጉስ ዳዊት እውን ብተመሳሳሊ ናይ 40 ዓመት ንግስና ርኢና ኢና ብቀዳማይ ማለት እዩ። በጠቅላላ 80 ዓመት ኣብ ክልቲኦም ማለት እዩ። ናብ መፅሓፈ ነገስት ክንመፅእ እንተለና ግን ናይ ዳዊት ንግስና ኣብ ወዱ ናብቲ ጠቢብ ናብቲ ጥበበኛ ናብቲ ብልሕ ዝኾነ ናይ ሰሎሞን መንግስቲ ኢና ንሰጋገር ማለት እዩ። ስለዚ ርኢኹሞ ኣብቲ ናይ መፅሓፈ ሳሙኤል ናይ ዳዊት ታሪክ ኣንቢብና ናብ መፅሓፈ ነገስት ክንመፅእ ከለና ስግግር ኢና ጌርና መቐፀልቲ ኣብ ዘለናዮ ሰዲርና ማለት እዩ እምበር ዝተፈለየ ሓሳብ ኣይኮነን ዘምፅኦ ዝበልክዎ ነዚ ማለት እዩ። ኣብ መፅሓፈ ነገስት ክንመፅእ ከለና ሰሎሞን ንረክብ። እቲ ቃሉ ከምዚ ይብል ቃል ብቃል ቀዳማይን ካልኣይን መፅሓፈ ነገስት ካብ ሰሎሞን ወዲ ዳዊት ጀሚሩ ክሳብ መወዳእታ መንግስቲ ይሁዳ ዘሎ ናይ 400 ዓመት ናይ እስራኤልን ይሁዳን ነገስታትን ዘለዎም ናይ ቆዳ ስፍሓት ወይ ከዓ ግዝኣት ዓድን ዝትርኩ መፅዓይኒኦም መፅሓፈ ነገስት ካልእን ማለት እዩ። ስለዚ መፅሓፈ ነገስት ቀዳማዊና ካልእ ቅድሚ ብሰብዓ ሊቃናት ምትርጓሙ ቅድሚ ብሰብዓ ሊቃናት መልክዕ ወይ ከዓ ኦርደር ወይ ከዓ ታራ ማለት እዩ መሓዙ ሓደ መፅሓፍ እዩ ነይሩ። ልክዕ መቸን ኣስታውሲና ኢለ ተስፋ ይገብር መፅሓፈ ሳሙኤል እውን ሰብዓ ሊቃናት እዮም ቀዳማይን ካልኣይን ኢሎም መልክዕ ከትሕዝዎ ክኢሎም እምበር ሓደ መፅሓፍ ከም ዝነበረ ርኢና ኢና። መፅሓፈ ነገስት እውን ብተመሳሳሊ ቅድሚ ሰብዓ ሊቃናት ምትርጓሞም ቅድሚ ንሳቶም መልክዕ ምትሓዞም ነዚ መፅሓፍ እዚ ሓደ መፅሓፍ እዩ ነይሩ። ቀዳማዊ ዝብል ኣይነበረን ካልእ ዝብል እውን ኣይነበረን። ንምንታይ ካልኣይ ዝብል ተዘይሃልዩ ቀዳማይ ዝብል ቁፅሪ የለን ዝብል ቁፅሪ ተዘይሃልዩ የለን። ስለዚ ካብዚ ተላዒሉ መፅሓፈ ነገስት ዝበሃል ነይሩ እምበር ቀዳማይን ካልኣይን ዝብል ስያሜ ወይ ድማ መፀውዒ ኣይነበሮን ማለት እዩ። ድምፀ ይስምዕ ኣሎ ድዩ? ኔትወርክ የለን መስለኒ። ፅቡቅ ፅቡቅ እሺ እና እቲ መፅሓፈ ነገስት ቀዳማዊ ካልኣይ ተባሂሉ ክፅውዐሉ ዝከኣለ ድሕሪ ናይ ሰብዓ ሊቃናት ምትርጓሞም ጥራይ ዘይኮነሲ ከምዚ ገይሮም ቀዳማውን ካልእን ኢሎም መልክዕ ቅድሚ ምትሓዞም መፅሓፈ ሳሙኤል ተባሂሉ መፅሓፈ ነገስት ተባሂሉ ይፅዋዕ ነይሩ ማለት እዩ። ቀዳማይን ካልኣይን ዝብል ኣይነበሮን። ስለዚ ቀፂልና ክንከድ እንተለና ናይዞም መፅሓፍቲ እዚኣቶም ጸሓፊ መን እዩ? ወይ ምክንያቱ ካብ መጀመርያ ጀሚሩ ናይ ትምህርትና ዕላምኡ እውን መፅሓፍ ቅዱስ መን ይፅሒፍዎ፣ ኣበይ ተፃሒፉ፣ መዓዘ ተፃሒፉ ዝብሉን ካልኦት ነገራትን ጭብጢ ምትሓዝ ናይ ትምህርትና ዋና ዕላማ ናይዚ ትምህርቲ እዚ። ስለዚ ናይዞም መፅሓፍቲ እዚኣቶም ፀሓፊ ብርግፀኝነት ወይ ከዓ መን ከም ዝፀሓፎም ወይ ብመን ከም ዝተፀሓፉ ኣይተፈልጠን። ይኹን ደኣ እምበር ይብል ብናይ ታልሙድ ወይ ድማ ብናይ መፅናዕቲ ታልሙድ ማለት ትምህርቲ ወይ ድማ ፅንዓት መፅናዕቲ ማለት እዩ።
ብናይ መጽናዕቲ እምነት መሰረት ግን ወይ ከዓ ብናይ ዘጽንዑ ሰባት እምነት መሰረት ነዞም መጽሓፍቲ እዚኣቶም ነቢይ ኤርምያስ ከም ዝፀሓፎም ይእመን። እንደገና ካልኦት ተመራመርቲ ወይ ከዓ ካልኦት ምሁራን ድማ ንጉስ ሰሎሞንን ንጉስ ሕዝቅያስን ናይ ንግስና ዘመኖም ታሪክ ክጽሕፉ እንተለዉ ነቢይ ኢሳይያስን ነቢይ ኤርምያስን ዝነበሩሉ እዋን ከዓ ንሳቶም ኣብ ዝነበሩሉ እዋን ጽሒፎሞ ዝብል እምነት ከዓ ኣለዎም ማለት እዩ። ስለዚ እንታይ ንምባል እዚ ዝተረጋገፀ ነገር ስለዘየብሉ ምሁራት ነናይ ባዕሎም ግምት ነናይ ባዕሎም ሓሳብ ኣቐሚጦም እዮም ማለት እዩ። ብዙሕ ግዜ ኣብ ዝሓለፈ ግዜ ተስታውሱ ተኮይንኩም ስለ ናይ መጽሓፍ ቅዱስ ወይ ከዓ ስለ ናይ ከምዚኦም ዝበሉ መጽሓፍቲ ወይ ድማ ስለ ናይ መጽሓፍ ቅዱስ ጽንዓት ማለት እዩ ክንመሃር እንተለና እዚ ነገር እዚ ደግሞ ኣይኮነን ኢለኩም ነይረ። ኣመለኻኽታ ክህሉ ይኽእል እዩ በዚ ትምህርቲ እዚ ሰባት ምክንያቱ ዝተረጋገፀ ነገር ወይ ከዓ ኣብቲ መጽሓፍ ቅዱስ ቃል ብቃል ክሳብ ዘይተቐመጠ ብስምምዕ ወይ ደሞ ብዙሓት ምሁራት ናይ ባዕሎም ሓሳብ የቐምጡ እንደገና ዝተፈላለዩ ምሁራት ከዓ ናይ ባዕሎም ሓሳብ የቐምጡ ማለት እዩ። እና እዚ መጽሓፍ እዚ እውን ብተመሳሳሊ ነናይ ባዕሎም ሓሳብ ነናይ ባዕሎም ርእይቶ ዘቕመጡ ሰባት ከም ዘለዉ ኢና ንርኢ ማለት እዩ። ናብቱ ዋና ኣከፋፍልኡ ክንኣቱ እንተለና መጽሓፈ ነገሥት ቀዳማዊ 22 ምዕራፋት ዝወነነ ወይ ድማ ዝሓዘ መጽሓፍ እንትኸውን ብሰለስተ ዓበይቲ ነገራት ወይ ከዓ ዓበይቲ ክፋላት ከፊልና ክንሪኦ ንኽእል ኢና ይብል። ኣየናይ መጽሓፈ ነገሥት ቀዳማዊ ቀዳማይ ካብ ምዕራፍ 1 ክሳብ ምዕራፍ 10 ኣብዚ ክፍሊ ውሽጢ እዚ ወይ ከዓ ኣብዚ ውሽጢ ክፍሊ እዚ ወይ ከዓ ኣብዚ ካብ ምዕራፍ 1 ክሳብ ምዕራፍ 10 ዘሎ ኣብዞም ምዕራፋት እዚኣቶም ውሽጢ ንረኽቦም መጽሓፍ ቅዱሳዊ ትምህርትታት ነዞም ዝስዕቡ ይመስሉ። ቀዳማይ ሰሎሞን ናይ ኣቡኡ ወንበር ናይ ኣቡኡ ናይ ዳዊት ዙፋን ምውራሱ ነንብብ። ቀዳማይ መጽሓፈ ነገሥት ካብ ምዕራፍ 2 ብፍላይ ንሱ ኢና ንረክብ ማለት እዩ። ዳዊት እውን ናይ ዕረፍቱ ግዜ ቀሪቡ ንወዱ ንሰሎሞን ክምዕዶ እንተሎ ወደይ ሰብኩን እንዳበለ ዓበይቲ ምኽርታት ዓበይቲ ማዕዳታት ክምዕዶ ክመኽሮ እንተሎ ንረክብ ማለት እዩ። ስለዚ መጽሓፈ ነገሥት ቀዳማዊ ካብ ምዕራፍ 1 ክሳብ ምዕራፍ 10 ዘሎ መጀመርያ ንረኽቦ መን እዩ? ሰሎሞን ናይ ኣቡኡ ናይ ዳዊት ዙፋን ወይ ድማ ወንበር ክወርስ እንተሎ ወይ ከዓ ክቕበል እንከሎ እዚ ማለት እንታይ ማለት እዩ? ዳዊት ን40 ዓመት ከም ዝናይ ንግስና ንሱ ሰሎሞን ገና ብህፃንነቱ ናይ ኣቡኡ ስልጣን ተቐቢሉ ወይ ከዓ በቡኡ ተተኪኡ ከም ዝነገሰ ኣብዚ ነንብብ ማለት እዩ። ቀፂሉ ሰሎሞን ኣብ ልዕሊ ጸላእቲ ኣቡኡ ዝወሰዶ ናይ በቐል ስጉምቲ ወይ ከዓ ናይ ግብረ መልሲ ስጉምቲ ኢና ንርኢ ማለት እዩ። ኣብ ልዕሊ ዳዊት ዘቀናቐኑ ዝነበሩ ኣብ ልዕሊ ዳዊት ናይ ዳዊት ቤተ መንግስቲ ንኸይቐጽል ዳዊት ናይ ዳዊት ቤተ መንግስቲ ናይ ዳዊት ስልጣን ንኽፈርስ ዝጽዕሩ ንዝነበሩ ወይ ድማ ብሓጺሩ ኣንጻር ንግስና ዳዊት ይኸዱ ንዝነበሩ ሰባት ስጉምቲ ወይ ከዓ ነንብብ ማለት እዩ። ቀፂሉ ድማ ኣብ መንጎ ክልተ እኖታት ህፃውንቲ ወይ ከዓ ኣብ መንጎ ክልተ ቆልዑ ዝወለዳ እኖታት
ዝተገበረ ጥበብ ዝተመልኦ ምስትውዓል ዝተመልኦ ናይ ጠቢብ ናይ ንጉስ ሰሎሞን ፍርዲ ነንብብ ማለት እዩ። ቀዳማይ ነገስት ምዕራፍ 16 ከተንብቡ እንተለኹም ብጣዕሚ ዝገርም ታሪክ ኣሎ። ንምፍራዱስ ዘጸግም ክልተ እኖታት መፅአን ኣብ ቅድሚ ጠቢብ ሰሎሞን ንኽፈርደለን ዝሓትትኦ ሕቶ ኣሎ ማለት እዩ። ሕጂ ንሱ ንኸብራህረ ንእሽተን ግዜ የብለይን ናይ ትምህርቲ ዕላማ እውን ናብኡ ዝወስድ ኣይኮነን፣ ግን ኣቲኹም ንኽተንብብዎ ዝላበወኩም እና ቀፂሉ እዚ ኢና ንረኽቦ። ሰሎሞን ዝህቦ ዝነበረ ዕድሚኡ ጠቕላላ ምስቲ ናይ ደቂ ሰባት ፍርዲ ክተነፃፅሮ እንተለኻስ ዘይግመት ኩሉ ነገራቱ ውህብቶ ኣምላኽ ውህብቶ እግዚኣብሔር ህያብ ናይ ኣምላኽ ዝነበረ እዩ። ምክንያቱ ሰሎሞን ካብተን ፀለየን ፀሎት ብጣዕሚ ኣብ ቅድሚ እግዚኣብሔር እውን እግዚኣብሔር ንሰሎሞን ደስ ዝበለካ ሕተተኒ ክብሎ እንተሎ ሰሎሞን እንታይ ሓቲቱ ወይ ከዓ ፀልዩ ኣብ ልዕሊ ዝገዚፍ ህዝቢ እዚ ሸምካኒ ዘለኻስ ኣነ እንታይ እየ? ስለዚ ኢሉ ነዚ ህዝቢ እዚ ክመርሐሉ ዝኽእል ነዚ ህዝቢ እዚ ከመሓድረሉ ዝኽእል ምስትውዓል ዓድለኒ። እግዚኣብሔር ምስትውዓል ተሂቡና ኩሉ ነገር ድሕሪ ምስትውዓል እዩ። ምስትውዓል ዘይብሉ ስልጣን ዕብዳን እዩ። ምስትውዓል ዘይተሓወሶ ጉያ ድኻም እዩ። ስለዚ ሰሎሞን ካብ እግዚኣብሔር ጥበብ ለሚኑ፣ ሰሎሞን ካብ እግዚኣብሔር ምስትውዓል ለሚኑ፣ ካብ እግዚኣብሔር ድማ እዚ ሙሉእ ብሙሉእ ተገይሩሉ ኣብ ልዕሊ እስራኤል ብዝገርም ብዘደንቕ ክፈርድን ከመሓድርን እንተሎ ነንብብ ማለት እዩ ኣብ ቀዳማዊ መጽሓፈ ነገሥት። ቀፂሉ ራብዓይ ንጉስ ሰሎሞን ዓብዪ ቤተ መቕደስ እግዚኣብሔር ዝምለኸሉ ንእግዚኣብሔር መስዋዕቲ ዘቕርብሉ ብዳዊት ተሓሲቡ ዝነበረ ነገር ግን እግዚኣብሔር ወድኻ ይሰርሓለ ኢልዎ ብሰሎሞን ንኽስራሕ ብእግዚኣብሔር እውን ተፈሊጡን ተኣቂዱን ዝጸንሐ ዓብዪ ቤተ መቕደስ ዓብዪ ክብሪ ኣምላኽ ዝግለጸሉ ቤተ መቕደስ ሰሪሑ እንትውድእ ወይ ከዓ ክሰርሕ እንተሎ ነንብብ። ቀፂሉ ደሞ ናይ ንጉስ ሰሎሞን ምስትውዓል ናይ ንጉስ ሰሎሞን ጥበብ ንምርኣይ ንግስቲ ሳባ ንግስቲ ኣዜብ እናተባህለት ትፍለጥ ካብዝዩ ካብ ናሃና ዓዲ ከም ዝኸደት ድማ ነንብብ ማለት ይቀፂሉ። እንደገና ማለት እዩ ኣብቲ ዘመን ንሱ ኣብቲ እዋን ንሱ ብዛዕባ ዝነበሩ ነቢያት ሽሞም እውን ተጠቒሶም እዮም። ናታን፣ ኣክያ፣ ኣዶ ብዛዕባ ዝተባሃሉን ካልኦት እውን ነቢያት ነንብብ ማለት እዩ። ስለዚ መጽሓፈ ነገሥት ቀዳማዊ ምዕራፍ 1 ጀሚርና ክሳብ ምዕራፍ 10 ኣብዞም 10 ምዕራፋት እዚኣቶም እቶም ሕዚ ከንበልኩም ዝጸናሕኹ ንረክብ። ቀፂሉ ካልኣይ ምዕራፍ 11 ምዕራፍ 11 ኣብዚ ክፋል ወይ ከዓ ኣብዚ ምዕራፍ እዚ ናይ ንጉስ ሰሎሞን ብፍቕሪ ኣንስትን ብፍቕሪ ዝሙትን ብኣምልኾ ጣዖትን ዝወደቐሉ ንእግዚኣብሔር ዘሕዘነ መጀመርያ ምስቲ ናይ መጀመርያ ሂወቱ ክነጻጸር እንተሎ እምበርከ ሰሎሞን ድዩ ዘብል ዘሕዝን ታሪክ ከዓ ንረክብ ማለት እዩ ኣብ ምዕራፍ 11። ስለዚ በዚ ምኽንያት እዚ ድማ ኣብ ልዕሊኡ ዓመፀኛታት ምልዕዓሎምን
እግዚኣብሔር እውን ካብ ነገድ ኤፍሬም ንዝነበረ ኢዮርብዓም ኣብ ልዕሊ ሰሎሞን ብቕንኢ ከም ዘለዓዓሎን ደሞ ነንብብ ማለት እዩ። ምዕራፍ 11 ነቱ ጠቢብ ሰሎሞን እናሰርሖ ዝመፀ 10 ምዕራፋት ሙሉእ ሕንሽሽ ዘበለ ታሪክ ዝቀየረ ምዕራፍ እዩ እዚ ምዕራፍ 11 ብጣዕሚ ደስ ዝብል ሂወት ነይርዎ ጠቢብ ሰሎሞን። ብጣዕሚ ምስ እግዚኣብሔር ዝነበሮ ርክብ ምስ እግዚኣብሔር ዝነበሮ ዝምድና ብጣዕሚ ዝቀረበ እዩ ነይሩ። ኣብ ምዕራፍ 11 መፂኡ ግን ንኩሉ ሃንደሽደሽ ኣቢሉ ኣፍሪስዎ። ንምንታይ? ብፍቅሪ ዝሙት ተነዲፉ ተቃፂሉ ምስ ናይ ኣህዛብ ኣንስቲ ክድቅስ ጀሚሩ ብዝሙት ሂወቱ ክመሓድር ጀሚሩ ካብዚ ተላዒሉ ድማ ኣምልኾ ጣዖት ተለማሚዱ ንእግዚኣብሔር ንምምላኽ ገዲፉ ጣዖት ከምልኽ ጀሚሩ። በዚኡ እውን ኣብ ልዕሊኡ ጸላእቲ ክለዓዓልዎ መንግስቱ እውን ንኽትፈርስ ምኽንያት ኮይኑ ማለት እዩ። ድምፀይ ተዘይሃልዩ ምልክት ግበረሉ ኢኹም ኣይረአየንን ዘሎ። ሳልሳይ ካብ ምዕራፍ 12 ክስካብ ምዕራፍ 22 ወይ ድማ ክስካብ መወዳእታ ኣብዚ ክፋል እዚ እውን ንረኽቦም እዞም ዝስዕቡ ነገራት እዮም። ቀዳማይ ናይ ሮብዓም ወዲ ሰሎሞን ንግስናን ብክፉእ መንገዲ ምኻዱን ቀፂሉ መንግስቲ እስራኤል ኣብ ክልተ ምኽፋልን ቀፂሉ ሳልሳይ ብዛዕባ ታሪክ 4ኦም ነገስታት ይሁዳን ንረክብ። ብሓፈሻ ከምቲ ዓንተበ ዝበልክዎ እስራኤል ንእግዚኣብሔር ንጉሰ ንግሰልና ኢሎም እግዚኣብሔር ንጉሰ ንጊስሎም ነይሩ። መጀመርያ ሳኦል ቀፂሉ ዳዊት ቀፂሉ ሰሎሞን ናብ ኣምልኾ ጣዖት ምስ ዘንበለ ኣብ ደቂ ሰሎሞን በፂሓ እስራኤል ናብ ክልተ ተመቂላ ሰሜናዊ እስራኤልና ደቡባዊ እስራኤል ተባሂሉ ኣብ ክልተ ተኸፊሉ እቲ ሰሜናዊ እስራኤል 10 ነገድ ዝሓቆፈ እዩ። እቲ ደቡባዊ እስራኤል ደሞ ክልተ ነገድ ዝሓቆፈ ናይ ይሁዳ ነገድን ናይ ቢንያም ነገድን ሒዙ እቲ ደቡባዊ ክፋል ተኸፊሉ እቶም ዝተረፉ 10 ነገድ ደሞ ሰሜናዊ እስራኤል ተባሂሎም ተኸፋፊሎም ማለት እዩ። ስለዚ እቶም ሰሜናዊ እስራኤል ዋና ከተማኦም ሰማርያ እያ ነይራ። ዳሕራይ ክንመጽ ኢና። እቶም ደቡባዊ እስራኤል ዝነበሩ ወይ ከዓ ደቡባዊ ክፋል ዝነበሩ ደሞ ዋና ከተማኦም ኢየሩሳሌም ነይራ ማለት እዩ እና እዞም ታሪኻት እዚኣቶም ንረኽቦም ብፍላይ ብዛዕባ 4ኦም ነገስታት ይሁዳን ንረክብ። ንሳቶም ደሞ እዞም ዝስዕቡ እዮም። ቀዳማይ ሮብዓም ዝነገሰሉ ግዜ 17 ዓመት ነጊሱ እዩ። ናይ ሰሎሞን ናይ መጀመርያ ወይ ከዓ በኩር ወዲ እዩ። ጣዖት ብምምላኹ ግን ብእግዚኣብሔር ዝተቐፅዐ ሰብ እዩ። እዚ ናይ መጀመርያ ናይ ይሁዳ ንጉስ እዩ። ቀፂሉ ኣብያ ናይ ኣብያ ዝነገሰሉ ግዜ ኣይተፈልጠን። ዝነበረሉ ግን ብስነ ምግባሩ ነብኡ ረብዓም ዝመሰለ ረብዓም ማለት ከምቲ ዝረኣኹሞ ንእግዚኣብሔር ዘሕዘነ ማለት እዩ። ቀፂሉ ኣሳ እዚ 41 ዓመት ዝነገሰ ሰብ እንትኸውን የዋህን ፍቃድ እግዚኣብሔር ዝፍፅም ቅኑዕ የዋህ ኣሳ። ቀፂሉ እቲ ራብዓይ ኢዮሳፍጥ ንሱ እውን 25 ዓመት ዝነገሰ እንትኸውን ናይ ኣቦኡ ኣሳ ኣሰር ዝተኸተለ የዋህ ንጉስ እዩ ነይሩ ይብል። ቀፂሉ ትምህርትና እውን ሰዓት ንኸይወስደልኩም ብዛዕባ 8 ነገስታት እስራኤል ታሪክ ንረክብ። ምናልባት ነዚኦም ንምዝርዛር ግን ንእሽተን ሰዓት ዝኣክለ ይመስለንን ግን
እወ ናይ ይሁዳ እቶም ዝረኣናዮም 4 ነገስታት እዮም ናይ መጀመርያ ማለት እዩ እምበር ኣለዉ እዮም ኣብ ቅድሚት ሮብዓም፣ አብያ፣ አሳ፣ ኢዮሳፍጥ እዚኣቶም ንመጀመርያ ግዜ ኣፍታ ደቡባዊ ክፋል ዝነገሱ 4 ነገስታት እዮም። ኣፍታ ሰሜናዊት እስራኤል ዝነገሱ 8 ነገስታት ደሞ ናይ መጀመርያ ኢዮርብዓም እዩ። ካብ ቢንያም ነገድ ዝኾነ ኣብ ልዕሊ ሰሎሞን ተላዒሉ ዝነበረ ማለት እዩ። ባኦስ፣ ኤላ፣ ዘምሪ፣ ኦምሪ፣ ኣክዓብ፣ ኣካዝያስ እዚኣቶም ኣብ እስራኤል ንመጀመርያ ዝነገሱ ማለት እዩ። እዞም ነገስታት እዚኣቶም ኣብ ቀዳማይ መጽሓፈ ነገስት ንረኽቦም እዮም ማለት እዩ። ቀፂሉ ካልኣይ መጽሓፈ ነገስት እዩ። እዚ እውን ናቱ ተመሳሳሊ ትሕዝቶ ስለ ዘለዎ ሓቢርና ኢና ክንሪኦ። እዚ መጽሓፍ እዙይ ወይ ከዓ ካልኣይ መጽሓፍ ነገስቲ ማለት እዩ 25 ምዕራፋት ዝሓዘ እንትኸውን ብክልተ ዓበይቲ ክፋላት ከፊልና ክንሪኦ ንኽእል ኢና። ቀዳማይ ካብ ምዕራፍ 1 ክሳብ ምዕራፍ 17 እዚ ክፋል እዙይ እስራኤላውያን ክሳብ ብኣሶራውያን ዝተማረኹሉ ግዜ ዘሎ ብዛዕባ መንግስቲ ይሁዳን እስራኤልን ዝናገር ክፋል እዩ። ካበይ እስራኤላውያን ክሳብ ብኣሶራውያን ዝተማረኹሉ ግዜ እስራኤል ንእግዚኣብሔር ንጉሰ ንግሰልና ኢሎም ወላድ ኣየንግሱ እምበር መወዳእታ ግን ብኣሶራውያን ቀፂሉ ብባቢሎናውያን ብናቡከደነፆር ተማሪኾም ንጉስ ዝበሃል ክሳብ ዘየንግሱ ብካሂናት ዝተመርሕሉ እዋን ኣሎ ማለት እዩ ክሳብ ክርስቶስ ዝመፅእ። ስለዚ ካልኣይ ነገስት ካብ ምዕራፍ 1 እስካብ ምዕራፍ 17 እስራኤልን ይሁዳን ክሳብ ዝተማረኽሉ ዘለኦ ዝነገሱ ነገስታት ዝነበሩ ነቢያት ንረኽበሉ ክፋል እዩ። ካልኣይ ካብ ምዕራፍ 18 ክሳብ 25 እዩ። እዚ ክፋል እዚ ድማ ናቡከደነፆር ይሁዳን ኢየሩሳሌምን ከም ዘለዋ ኣጥፊኡ ነቲ ህዝቢ ማሪኹ ናብ ባቢሎን ክሳብ ዝወሰደሉ እዋን ዘሎ ኩነታት ዝገልጽ ክፋል እዩ። ካብ ምዕራፍ 18 ክሳብ 25 እዚ መጽሓፍ እዚ ብሓፂሩ ኣብቲ ወቅቲ ንሱ ብዛዕባ ዝነበሩ 16 ናይ ይሁዳ ነገስታትን 11 ናይ እስራኤል ነገስታትን ታሪክ ብሰፊሑ ዝገልጽ መጽሓፍ እዩ። ስለዚ እንታይ ማለት እዩ? እስራኤል ብሓፂሩ እስራኤል ንብሎም ኣለና እምበር ብፍላይ ካብ ዝኽፈሉ ግን ደቡባዊ እስራኤል ኢሎም ብክልተ መንግስቲ ምምራሕ ካብ ዝጅምርሉ ደቂ እስራኤል ኣብ ሕድሕዶም ነገዳት ወይ ከዓ ማለተይ ኣብቶም ሕድሕዶም ኣብቲ ሰሜናዊና ኣብቲ ደቡባዊ ክፋል 20 ንጉሰ ነጊሶም እዮም ማለተይ ይቅርታ ኣብዚ ከም ንሪኦ ዘለና ኣብ ይሁዳ ኣፍታ ናይ ይሁዳ ክፋል 20 ነገስታት ነጊሶም እዮም። ምክንያቱ ዓንተቦ 4 ብይሁዳ ዝነገሱ ነገስታት ርኢና ነርና ሕይኻ 16 ኣብዚ ክንርኢ ኢና 16 እና 4 20 ይኸውን። ኣብ እስራኤል ዝነገሱ ከዓ ኣብታ ሰሜናዊት እስራኤል ዝነገሱ ኣብታ ናይ ዋና ከተማኦም ሰማርያ ዝነበረት ሰባት ወይ ከዓ ነገዳት ኣብቶም 10 ነገድ ማለት እዩ ኣብኦም ዝነገሱ ደሞ ዓንተቦ 8 ርኢና ነርና ኣብዚ ከዓ 11 ኣሎ ክንድምሮ እንተለና 19 ይኸውን ማለት እዩ። ስለዚ 16 ነገስታት ይሁዳ እዚኦም ዋላ ብፎቶ ክለቀልኩም እየ ሽሞም ጥራይ ክጠቕሰልኩም እሞ ዘሰርሖም እንታይ ከም ዝነበረ እውን መግለፂኦም እውን ኣሎ እዩ ንሱ ብክትሪእዎም ማለት እዩ። ሽሞም ጥራይ ግን እቶም 16 ካብቶም ናይ ዓንቶ ቀፂሉ ማለት እዩ ኢዮራም፣ ኣካዝያስ፣ ኣታልያ፣ ኢዮአስ፣ ኣሜስያስ፣ ኦዝያን፣ ኢዮአታም፣ ኣካዝ፣ ሕዝቅያስ፣ ምናሴ፣ አሞን፣ ኢዮስያስ፣ ኢዮአክስ፣ ኢዮአቄም፣ ዮአኪን፣ ሴዴቅያስ እዞም 16 ምስቶም ናይ ዓንቶ 4 20 ነገስታት እዚኣቶም
እታ ደቡባዊት እስራኤል ተማሪኻ ሕምስምስ ኢላ ወይ ከዓ ክሳብ ኣሰራ ትጠፍእ ዘሎ እዋን ዝነገሱ 20 ነገስታት እዮም ማለት እዩ። ቀፂሉ ናይ እስራኤል 11 ናይ እስራኤል ነገስታት ንሳቶም እውን ኢዮራም ብተመሳሳሊ ሽም ማለት እዩ እዩ ኢዮአስ ዳግማዊ ኢዮርብዓም ዘካርያ ሴሎም ምናሄም ፋቄስያስ ፋቁሄ ሆሴዕ እቲ ናይ መወዳእታ ንጉስ። ስለዚ ብሓፈሻ ግን ቀዳማዊ መጽሓፈ ነገስትና ካልኣይ መጽሓፈ ነገስት ንዓና ዘረድአና ነገር እንተሃሊ በዋናነት እንታይ እዩ? እስራኤላውያን ንጉስ ሰንጊሶም ብንጉስ ተመሪሖም ብትክክለኛ ወይ ከዓ ብቁም ነገር ክልተ ነገስታት ምስ መርሕዎም ዳዊት እና ሰሎሞን ምስ መርሕዎም ብድሕሪኡ ብናይ በዓል ሰሎሞን ሓጢኣት ምክንያት እታ ግዝኣት እታ መንግስቲ ኣብ ክልተ ተኸፊላ ኣብ ሕድሕዶም ንኸባቢ 400 ዓመታት ዝተፈላለዩ ምሁራን ኣብ ሕድሕዶም 20 ነገስታት ከም ዝነገሱ እውን ይንገር እዩ። ኮይኑ ግን ብርግፅ ዝረኸብናዮ ዘሎ ግን ኣብታ ደቡባዊ ክፋል 20 ነገስታት እቶም ሕዚ ስሞም ዝዘርዘርክዎም ነጊሶም እዮም። ኣብታ ሰሜናዊት ደሞ እቶም ስሞም ዝተዘርዘሩ ሕዚ 19 ነገስታት ከም ዝነገሱ ብድሕሪኡ ግን እታ ሰሜናዊት እስራኤል ብ722 ዓመተ ዓለም ቅድሚ ልደት ጎይታና ኢየሱስ ክርስቶስ ብናይ ኣሶር ንጉስ ወይ ከዓ ብኣሶራውያን ተማሪኾም ዝውሰዱ ተወሲዶም ካልእ ህዝቢ ኣምፂኡ ናብኡ ሕውስ ውስ ኣቢሉ ንክዋስው ገይሩ እታ ሰሜናዊት ክፋል ኣሰራ ንክትጠፍእ ገይርዋ እዩ ማለት እዩ። ማለት ብርግፅ ቀፂላ እያ ይኹን ደኣ እምበር ተሓዋዊሳ እያ ክሳብ ጎይታና ኢየሱስ ክርስቶስ ዝመፅእ ዝነበረ ተፅዕኖ እውን ካብኡ ዝተለዓለ እዩ። ንልዕሊ 700 ዓመት ታሪክ ሒዙ ዝመፀ ዓዲ እዩ ነይሩ። ምክንያቱም ምስ ኣህዛብ ስለ ዝሕወሱ እዚኦም ሳምራውያን እናበሉ እቶም ኣይሁድ ይፅየፍዎም ነይሮም ክሳብ ድሓር። እታ ደቡባዊ ክፋል ድማ ሰለስተ ግዜ ከምስኢ ካብ 605 መጀመርያ ተማሪኾም ብክፋል ማለት እዩ ብከፊል ቀፂሉ ብ597 ዓመተ ዓለም ተማሪኾም ብከፊል ኩሎም ኣይኮኑን ጠቅላላ እቲ ንጉስ ሰሎሞን ዘስርሖ ቤተ መቅደስ ሕንፍሽፍሽ ኢሉ ፈሪሱ ጠቅላላ እቲ ደቡባዊ ክፋል ኣብቲ ደቡባዊ ክፋል ዝነበረ ህዝቢ ኣሰር መሰሩ ጠፊኡ ብዙሓት ነቢያት እውን ሓቢሮሞ ዝተማረኹሉ ናይ መወዳእታ ምርኮ ተባሂሉ ዝፅዋዕ ግን ብ586 ዓመተ ዓለም ቅድሚ ልደት ጎይታና ኢየሱስ ክርስቶስ እዩ። ብድሕሪኡ እስራኤላውያን ን70 ዓመት ኣብ ባቢሎን ብናይ ሎሚ ኣፀዋውዓ ኢራቅ ወይ ከዓ ኢራቅ ንብሎ ኣብኡ ን70 ዓመት ፀኒሖም ቅድሚ ልደት ጎይታና ኢየሱስ ክርስቶስ ብ500 ናብ ዓዶም ተመሊሶም ብዘሩባቤል ንክምርሑ እቲ ዝፈረሰ ቤተ መቅደስ እውን ዳግም ንክሰርሕዎ ፍቃድ ተዋሂብዎም ንእሽተን ዋላ ናይ ባዕሎም መራሒ ዋላ ናይ ባዕሎም ንጉስ ኣየንግሱ እምበር ነፃነት ረኪቦም እቲ ቤተ መቅደስ እውን እንደገና ተሓዲሱ ንክስራሕ ዕድል ዝተረኸበሉ ኩነታት ነንብብ ማለት እዩ ኣብዞም መፅሓፍቲ እዚኣቶም። ንሎማዓንቲ ዝነበረና ካብቲ ብብዝሑ ብውሕዱ ነዚ ይመስል። እግዚአብሔር ኣምላኽ ተፈቂዱ ዕድመ እንተሂቡና እንተራኺቡና ኣብ ዝቀፅል ግዜ መፅሓፈ ዜና መዋዕል ቀዳማዊን መፅሓፈ ዜና መዋዕል ካልእን ክንመሃሃር ኢና። ንሎሚ ግን ዝነበረና ግዜ ስለቲ
ገር ውህብትኡ ኩሉ እግዚኣብሔር ኣምላኽና ሽሙ ዝኸበረን ዝተመስገነን ይኹን። ኣብዝዩ ከኣኽለና እዩ። ጸጋ ጎይታና ኢየሱስ ክርስቶስን ፍቕሪ እግዚኣብሔር ኣቦን ሕብረት መንፈስ ቅዱስን ምስ ኩልኻትኩም ይኹን። ኣሜን።